የስማርት ስልክ ተጠቃሚ ሆን እንዳታሳልፈው። ይሄ ለአንተ ነው። ስልካችን በሌቦች እጅ እየወደቀ እየተሰረቀን ሀንግ እየተደረግን መከራችን በልተናል አይደል? አሁን ዛሬ ሌቦችን ከጥቅም ውጭ የምናደርግበት ስልካችን ከጠፋም ከተሰረቀም በቀላሉ የት አካባቢ እንዳለ በሌላ ኮምፒውተር ወይም በሌላ የጓደኛችን ስልክ እንዴት አድርገን በቀላሉ ማግኘት እንደምንችል ካልሆነ ደግሞ ሌባው የሰረቀው ሰውዬ ማለት ነው እንዳይጠቀመው ለዘላለም ከጥቅም ውጭ እንዴት እንደምናደርገው አሳያችኋለሁ። በእርግጠኝነት የሞከራው ላይ ይሰራል። እስከ መጨረሻ አብራችን ቆዩ። ለቻናል አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ ጀምሩት። ለሁሉም እንዲደርሱም ሼር ማድረጋችሁን አትርሱ። አሁን ቀጣ ወደ ቪዲዮ። እሱን ለማድረግ እንግዲህ በመጀመሪያ ምን መኖር አለበት? ጂሜል አካውንታችን ጂሜል አካውንት መኖር አለበት ማለት ነው። ጂሜል አካውንታችንና የጂሜል አካውንታችን ፓስወርድ ይሄንን ወሳኝ ነው ማለት ነው። ስለዚህ ጂሜል አካውንት እንዴት እንደሚከፈት ለማታውቁ ሰዎች በኮመንት ስር ጻፉልኝ። እንዴት እንደሚከፈት አሳያችኋለሁ። አንድ የጂሜል አካውንት እና ፓስወርድ ካለን ግን ቀጥታ ወዴት ነው የምንሄደው? ወደ ሴቲንግ ነው የምንሄደው። እያንዳንዱ ሁሉም አሁን ማሳያችሁ ነገሮች ሴቲንግ ላይ ነው የሚያልቁት ማለት ነው። ስለዚህ ወደ ሴቲንግ እንሄዳለን። ሴቲንግ እንደሄድን ወደ ታች እንወርድና ወደ ታች ሄደን አካውንትስ ኤንድ ባክአፕ የሚላለን። ምናልባት የኔ ስልክ ሳምሰንግ ነው። የሳምሰንግ ተጠቃሚዎች አካውንትስ ኤንድ ባክአፕ የሚላይ ትገባላችሁ። ምናልባት ስልካችሁ ቴክኖ ከሆነ ግን ዩዘርስ ኤንድ አካውንትስ የሚለው ላይ ይሆናል ማለት ነው። ወይም ደግሞ ፓስዋርድስ ኤንድ አካውንትስ ላይ ትገባላችሁ ማለት ነው። እኔ ግን በአካውንትስ ኤንድ ባክአፕ የሚለው አንዴ እንገባለን። እዛ ላይ እንደገባን ከላይ ይታያችኋል ማኔጅ አካውንትስ የሚል አለ። እሱ ጋር አንዴ እንነካዋለን። እሱ ጋር እንደገባን የተለያዩ ጂሜል አካውንቶችን የምንጠቀማቸው አሉ። ምናልባት እናንተ ከዚህ በፊት ያላያያዛችሁ ከሆነ የት ነው የምትሄዱት? አድ አካውንት የሚለው አለ ታች ላይ አድ አካውንት ትገባላችሁ። አድ አካውንት እንደገባችሁ የተለያዩ የፌስቡክም የኢሞ ምናምን አለ እዛ ጋር። እሱ አያስፈልገንም። እኛ የሚያስፈልገም የጎግል ስለሆነ አንዴ ጎግል የሚለው ላይ ይታያችኋል እዚህ። እሱን አንዴ እንነካዋለን። ጎግል የሚለው ከነካም በኋላ ትንሽ እንጠብቀዋለን። እንደዚህ ይመጣል ማለት ነው። ሳይን ኢን እንድናደርግ በጂሜል አካውንታችን ሳይን ኢን እንድናደርግ ይጠይቀናል። እዚህ ጋር ጂሜል አካውንታችን እናስገባለን ማለት ነው። አሁን ይሄ የኔ ጂሜል አካውንት ነው። ከዚህ በፊት አንዴ ስላያያዝኩ እኔ ምንም ሁለተኛ ማያያዝ ብዙም አይጠቅምም። እናንተ ግን እዚህ ጋር ጂሜል አካውንታችሁን አስገቡ። ካስገባችሁ በኋላ ኔክስት ትሉታላችሁ። ኔክስት ትሉት ፓስዋርዳችሁ የጂሜል አካውንታችሁ ፓስዋርድ እንድታስገቡ ይጠይቃችኋል። ከዛ በኋላ ጎ ስትሉት ወዲያው ጨርሳችሁ ማለት ነው። ስቴፕ 1 ጨርሳችሁ። በሁለተኛ ደረጃ ማድረግ ያለብን ነገር ምንድነው? ስክሪናችን ማለት ነው። ይሄ የስክሪን ሎክ አለ አይደል? የስክሪን መቆለፊያ ከውጭ ማንኛውም ሰው መጥቶ ከፍቶ እንዳይገባ በውጭ በአሻራ ወይም በፓተርን ወይም በፓስዋርድ እንቆልፈው የለ እሱን ማስተካከል አለብን። እሱ መኖር አለበት። ካለ አንዴ ምን ችግር የለውም። የሌለው ከሆነ ግን እሱን መኖር አለበት። የስክሪን መቆለፊያ ፓስዋርድ ወይም ፓተርን መኖር ስላለበት እሱ ለማድረግ ሴቲንግ እንገባና ሴቲንግ እንደገባን ሎክ ስክሪን የሚል ምናልባት የቴክኖ ስልክ ተጠቃሚዎች ግን ሴኩሪቲ ውስጥ ትገቡና ስክሪን ሎክ የሚል እዛ ታገኙታላችሁ። የኔ ከላይ ያለ ስክሪን ሎክ እሱን አንዴ እንነካዋለን። ከላይ ይታያችኋል ስክሪን ሎክ ታይፕስ የሚል አለ። እሱን አንዴ እንነካዋለን። ከዚህ በፊት የምጠቀመውን የስክሪን መቆለፊያ ፓስዋርድ አስገባለኝ አስገባሁ። እንግዲህ እኔ ስላለኝ ነው እንጂ እኔ አለኝ ኦሬዲ እናንተን ለማሳየት ነው እንጂ እኔ አለኝ። የእናንተ ግን ከነዚህ ይታያችኋል ፒን አለ፣ ፓስዋርድ አለ፣ ፓተርን የሚለው ከነዚህ አንዱ መርጣችሁ ሴት ታደርጋላችሁ ማለት ነው የስክሪናችሁ መቆለፊያ። እሱን እንደጨረስን እንወጣና ሶስተኛውና ወሳኝ የመጨረሻ ስቴፕ ማለት ነው ፋይንድ ማይ ዲቫይስ የሚለውን መብራት አለበት፣ ኦን መሆን አለበት። እሱ ካልበራ ስልካችን ምናልባት እንኳን ቢጠፋ ወይም ሌባ ቢሰርቀው በሎኬሽን ትራክ አድርገን ማግኘት አንችልም። ማግኘት ብቻ አይደለም ያንን የጠፋ ስልካችን የሰረቀው ሰውዬ ከጥቅም ውጭ ማድረግም አንችልም ማለት ነው። ስለዚህ ፋይንድ ማይ ዲቫይስ ኦን መሆን አለበት። እሱ ኦን ለማድረግ አሁንም ሴቲንግ ነው የምንሄደው። ሴቲንግ እንደሄድ ጎግል የሚለውን እንፈልገዋለን። ታያችኋል እዚህ ጋር ጎግል የሚል አለ። እሱን አንዴ እንነካዋለን።
እንደዚህ ይመጣል ማለት ነው። ከዚህ በፊት ያያያዝነው አካውንት አለ አይደል? ይሄ ጂሜል አካውንታችን ከላይ ይመጣል። ሪኮመንድድ እና ኦል ሰርቪስ የሚል አለ። የት ነው የምንገባው? ኦል ሰርቪስ የሚለውን እነከዋለን። ወደ ታች እንሄድና ወደ ታች ስንሄድ ፋይንድ ሀብ የሚል አለ። ከዚህ በፊት እንግዲህ ይሄንን አፕዴት እየሆነ ቃሉም ተቀይረው ነው እንጂ ፋይንድ ማይ ዲቫይስ የሚል ነበረ ከዚህ በፊት። ስለዚህ ፋይንድ ማይ ዲቫይስ የሚል ካለ እሱን አንዴ ትነኩታላችሁ። የኔ ፋይንድ ሀብ ስላለ ፋይንድ ሀብ የሚል ከሆነም ፋይንድ ሀብ የሚለው አንዴ ትነኩታላችሁ። ይታያችኋል። አሁን ኦን ነው ያለው የኔ። ከዚህ በፊት ኦን ስላደረኩት ነው። ላሳያችሁ። ኦፍ ላድርገውና አሁን ኦፍ አለ። ስለዚህ ይሄንን አለው ዲቫይስ ቱ ቢ ሎኬትድ፣ ይሄንን ሞባይል እንዲገኝ ፍቀድ ያለኝ ነው። ስለዚህ እንዲገኝ መፍቀድ አለብኝ፣ ኦን ማድረግ አለብኝ ማለት ነው። ይሄንን ኦን አረኩት። አያችሁት? ኦን ሆኗል። አሁን እንግዲህ ይሄንን ኦን ሳረገው ስልኬ ቢጠፋ ሌባ ቢሰርቀው በሎኬሽን ትራክ አድርጌ ማግኘት እችላለሁ ማለት ነው። እዚህ ጋር ሳንወጣ እንግዲህ ሪሞት ሎክ የሚል አለ። ሪሞት ሎክ የሚለውን ኦን ማድረግ አለብን። የዚህ ሪሞት ሎክ ለምንድን ነው የሚጠቅመን መሰላችሁ? ስልካችን ከመሰረቁ በፊት እንግዲህ ይህንን ሪሞት ሎክ ኦን አድርገነው ከነበረና ከጠፋ በሌላ ስልክ እንገባና ወይም በሌላ ኮምፒውተር እንገባና google.com/find hub ወይም find my device ብለን እንገባለን ማለት ነው ክሮም ላይ። ከዛ እሱ ላይ እንደገባን ጂሜል አካውንት እንድናስገባ ይጠይቀናል ማለት ነው። እዚህ ጋር ጂሜል አካውንት የትኛው ጂሜል አካውንት ነው የምናስገባው መሰላችሁ? ይሄንን ከጠፋው ስልካችን ጋር ያያያዝነው ጂሜል አካውንት እናስገባለን። ከዛ ፓስዋርድ እናስገባ ይጠይቀናል። ፓስዋርዱ ማለት ነው የጂሜል አካውንት ፓስዋርድ። እሱ እንዳስገባን ቀጥታ የስልካችን ኔም የዲቫይስ ኔሙ ማለት ነው ኤም16 ከሆነ ኤም16፣ ኤ16 ከሆነ ኤ16፣ ኤ50 ከሆነ ኤ50 ብሎ የጠፋው ስልካችን ቀጥታ ያመጣዋል። እሱን ስነካው ምን የሚል አማራጭ ይመጣል መሰላችሁ? አንድ ያለበትን ቦታ አካባቢ በጂፒኤስ ያለበትን አካባቢ ይጠቁመናል። ሁለተኛ ኦፕሽን ደግሞ ከታች ዝቅ ብሎ ምን አለ መሰላችሁ? ሪሞት ሎክ የሚል አለ። ያንን ሪሞት ሎክ አንዴ ስነካው ስልካችን ባለበት ቦታ ይዘጋል ማለት ነው። ይዘጋል። ይሄንን ሪሞት ሎክ ዘጋ ማለት ይሄንን ስልካችን የሰረቀ ሰውዬ ምንም መጠቀም አይችልም። ያ የጠፋው ስልካችን ልክ እንደ ብረት ቁራጭ ተጣለ ማለት ነው። ምንም መጠቀም አይችልም ያንን ሌባ ማለት ነው። ለምን መጠቀም አይችል መሰላችሁ? ምናልባት እንኳን በሌላ ኮምፒውተር በባለሙያ ታግዞ ፎርማት ሊያደርገው ይችላል። ነገር ግን ፎርማት አድርጎ ስልካችን ኦን ሲያደርገው ምን ይጠይቀዋል መሰላችሁ? ያ ጂሜል አካውንት ከዚህ በፊት ተያይዞ የነበረውና ፓስዋርዱ ይጠይቀዋል። እዚህ ጋር ይቆማል ማለት ነው ስራው። ሌባ የኛ ጂሜል አካውንትና ፓስዋርድ እስካላወቀ ድረስ መጠቀም አይችልም ስልካችን ማለት ነው። እዚህ ጋር ያቆማል፣ መክፈት አይችልም ማለት ነው። ስለዚህ ከጥቅም ውጭ አደረግነው አይደል? ያለው አማራጭ ስልኩን ወደ ባለቤቱ መመለስ ወይም ደግሞ ስልኩን ስክሪን ለብቻው ባትሪ ለብቻው እየፈታ መሸጥ ይሆናል ማለት ነው። ስለዚህ ከጥቅም ውጭ አደረግነው ማለት ነው። እሱን እንግዲህ ለማድረግ ስክሪን ሎክ የሚለው እሱ ላይ እንነካለን አንዴ። የኔ አሁን ኦን ያለው አጋጣሚ ሆኖ እዚህ ጋር ኦፍ እናድርገውና ላሳያችሁ። እዚህ ጋር ኦን እናድርገዋለን አንዴ። እንደዚህ ኦን ስናደርገው ኦን ይሆናል ማለት ነው። እዚህ ጋርም እግረ መንገዳችን ማስተካከል ያለብን ነገር ምን አለ መሰላችሁ? ከታች ይታያችኋል ፋይንድ ዩር ኦፍላይን ዲቫይስ የሚል አለ። መጀመሪያ ቺ ኦን እናደርጋታለን። ቺ ሎኬሽን ኦን እናደርጋትና ኦን ስናደርጋት ናች የምትመጣው ፋይንድ ዩር ኦፍላይን ዲቫይስ የሚል አለ። በተለያዩ ኔትወርኮች እንዲገኝ ማለት ነው። ስልካችን ሲጠፋም ሌባ ሲያገኘው እንድንፈልገው በቀላሉ በኔትወርክ በማንኛውም ቦታም ቢሆን ኔትወርክ እስካለ እንድናገኘው እችን ዊዝ ኔትወርክ የምትላለች ዊዝ ኔትወርክ ኤቭሪዌር የምትለዋን እችን እዚህ ጋር እናደርገዋለን ማለት ነው። አሁን ጨረስን ማለት ነው። በቃ አሁን ጨርሰናል። ስልካችን በጣም ሴፍ ነው ማለት ነው። በጣም ሴፍ ነው። ማንም ሌባ ቢያገኘው በቀላሉ ማግኘት እንችላለን፣ ትራክ አድርገን በሎኬሽን ማለት ነው። በሎኬሽን ስላችሁ አሁን እንዳልኳችሁ በሌላ ስልካችን ሲጠፋ በሌላ ስልክ google.com/find my phone or find hub ብለን ሰርች ስናደርግ ያንን ጂሜል አካውንታችንና ፓስዋርዳችን እናስገባለን። ከዛ በኋላ የዲቫይሳችን የሞባይላችን ስም ያመጣል። እዛ ጋር አንዴ ስነካው ያለበትን አካባቢ ቁልጭ አድርጎ ያሳያል። በሁለተኛ ነገር ደግሞ የማይገኝ ከሆነ ደግሞ ስልካችን ለዘላለም ሌባው እንዳይጠቀመው
እንዘጋዋለን ማለት ነው። ይህን እንግዲህ እኔ ሞክሬዋለሁ፣ ይሰራል። በጣም ይጠቅማቸዋል። ለሌሎች ሼር እያደረጋችሁ አዳርሱት። እንደዚህ አይነት ጠቃሚ ቪዲዮዎች እንዲሰራ ላይክ፣ ሳብስክራይብ ማድረጋችሁን አትርሱ።